ሰላም አንድ ሰላም ነው። አንድ ጥያቄ ነበረኝ። እሺ የመንግስት መስሪያ ቤት ላይ ቅጥረኛ ሆነ አንድን ስራ ከሰራህ በኋላ አንዳንድ ከስተመሮች በስራው ተደስተው የምስጋና ስጦታ ብርን ይሰጣሉ እና መቀበል ይፈቀዳል ወይስ አይፈቀድም የሚለውን። ይሄ ሀዲያ ነው፣ ስጦታ ነው፣ ችግር የለውም። ሸርጥ አድርገህ መስፈርት አድርገህ እስካልተቀበልካቸው ድረስ የዛኔ ሙስና ይሆናል። ከዚያ ግን ሰውየው በስርዓት ተደስቶ ሀዲያ ስጦታ ቢሰጥህ ችግር የለውም። እሱ መናገር እና የያዘው ነገር የለም። ስምምነት አድርገህ ስትቀበል የዛኔ ሙስና ይሆናል። ሙስና ሐራም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ለዐነ ላሁ ራሺ ወልሙርተሺ አሉ። ሙስና የሚሰጥንም የሚቀበልንም አላህ ረግሟቸዋል ብለው ተናግረዋል። አይ እሺ ጥያቄ አለ? ይቀጥል። ሁሱ በኋላ የሆነ በውስጥ የሆነ ጥያቄ ልክልሃለሁ ትመልስልኛለህ ማለት ነው ኢንሻአላህ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኡስታዝ እንዴት ናቸው? ይሰማል? ይሰማል። እሺ ኡስታዝ ቁርአን በስንት አቀራር ዘይቤ ነው ያወረደው? ሰባት ጥያቄ አለ? ይቀጥል። ሜት አድርጉና ግቡ ስትገቡ። ሰላም አለይኩም። እኔ ልቀጥል እችላለሁ? ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ነዘለ አልቁርአን ዐላ ሰብዐቲ አሕሩፍ አሉ። ቁርአን በሰባት አይነት አቀራር መንገድ ወረደ ብለው ተናገሩ። አይሽ ጥያቄ ያለኝ እኔ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እኔ መጀመሪያ መከላከያ ነበርኩ እና እዛ በነበርኩ ጊዜ ሮመዳን በግዳጅ ምክንያት አልፎኝ ነበር። ያን ያለፈኝን ሮመዳን በእንዴት መልኩ ማውጣት እችላለሁ የሚል ጥያቄ ነው ያለኝ። እስኪ ቀጣ ማውጣት አሁን እያቆራረጥኩ ቢሆንም ወይንም በተከታታይ ያን ያለፈውን አመታቶች ቀጣ ማውጣት። አይ ማህራባ አይ እሺ ሰላም አለይኩም። ሁሱ ወአለይኩም ሰላም። ሰላም ነው ሁሱ? እኔ ግን አንድ ጥያቄ ነው ነበረኝ። ለምሳሌ ዙህር ሲሰገድ ሱና የያዘ ሰው ከእንትን ነበረ ማለት ነው፣ ከሰፉ እንትን ላይ ስትሬት ላይ ከኋላ ማለት ነው። ከፊት ለፊት ሰውየው ገብቶ ቢቆምና ወይ ከፊት ለፊትኛው ሰፍ ላይ ቢገባ ሰፉ እንትኑን ያቋርጠዋል? የሚሰግድበት ፊት እንዳያልፍ በሚሰግድበት በሰውየው ፊት እንዳያልፍ ከፊት ለፊቱ አቋርጦ ሳይሆን አለ ያ ቦታ ላይ ቢገባ ችግር የለም። አይ ሰላም አለይኩም። እሱ አለይኩም ሰላም። ጥያቄ ነበረኝ። እሺ ግድያን በማስመልከት ነው እና ቁርአን ላይ ለኢክራህ ፊዲን የሚል አያልና እንደዚሁ ደግሞ ሐዲስ ላይ ከዲን ከእስልምና ያወጣ ሰው ይገደል ይላል። ይህን እንዴት አድርገን ነው የምናስታርቀው ሁለቱ? አንደኛ ለኢክራህ ፊዲን የሚለው በሃይማኖት ላይ ማስገደድ የለም ማለት ነው። ይህ ማለት ሰዎችን አስገድዶ የሌላ እምነት ተከታዮችን ወደ እምነቱ እንዲገቡ ማስገደድ አይቻልም ማለት ነው። ሁለተኛ ሐዲሱ ላይ የተናገረው ደግሞ ስለነዚህ አይደለም፣ ሙስሊም ሆኖ ስለሚወጣ አካል ነው የሚናገረው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሰበበ ኑዙል ልንገርህ፣ ቁርአን የወረደበት ምክንያት እሱ። በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጥቶ አንድ ክርስቲያን እስልምናን ይቀበላል። እስልምናን በተቀበለ ጊዜ
ከዚያ ሄዶ እንዳለ ቤተሰቦቹን ጥርግርግ አድርጎ ይዞ መጥቶ በግዴታ እስልምናን መቀበል አለባቸው ብሎ ይዟቸው ይመጣል። ወዲያው ይሄ ሰው ወደ ነቢ ሰለላሁ ዐለይሂ ወሰለም ዘንድ ቤተሰቡን ሳያደርስ በፊት ቁርአን ወረደ። ምን የሚል? አሁን የጠየቀው አንቀጽ ላ ኢክራሃ ፊዲን፣ በሃይማኖት ማስገደድ የለም የሚለው። ስለዚህ እነዚህ ሰዎች አስገድደህ እንዳታሰልም በለው እነዚህን የሚል መልእክት ነው። ሐዲስ የሚናገረው ደግሞ ምንድን ነው? መን በደለ ዲነሁ ፈቅትሉሁ የሚለው ነው። እሱ ደግሞ ሙስሊሞቹ ነው የሚያፈነግጡ አካሎችን ነው። ከእስልምና ስለወጣ ብቻ ይገደላል ወይ? እንደዛ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሌላን ሲፋ ባህሪ ጨምረውለታል። ያንን ባህሪ ሲያሟላ ጊዜ ነው። ስለዚህ ከእስልምና መውጣት ብቻ እንዳልሆነ ያስረዳናል ማለት ነው። እሱ ምንድን ነው? መልሶ እንደገና የሙስሊሞችን ህብረት ተለይቶ የሚለያይ ከሆነ ነው። ገብተዋል። ኢዛ ካነ ዩሐሪብ፣ መልሶ እንደገና በመዋጋት እነርሱን ለመለያየት የሚሞክር ከሆነ ነው። ይህ ነው በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ሙርተድ የሆኑ ሰዎች እንዲገደሉ አዘውባቸው ነበር። ነገር ግን በሙርተድ ስለሆኑ ወዲያው ብቻ ሳይሆን ሄደው እንደገና እዛ ከካህዲያኖች ጋር በመመስጠር በሙስሊሞች ላይ ማሴር ጀመሩ። ለመዋጋት ሲያሴሩ ጊዜ በዛኔ ማን ነው እነዚህን የሚገላቸው ብለው የተናገሩት የዛኔ ነው። ይህ ነው ሐዲሱ ምን ይላል መሰለህ? ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ላ የሒሉ ደሙ ምርኢን ሙስሊሚን ኢላ ቢኢሕዳ ሰላስ አሰይቡ ዛኒ አነፍሱ ብነፍስ አታሪኩ ሊዲኒሂ ልሙፋሪቁ ልልጀማዓ አሉ። ይህ ነው። እሺ ጥያቄ ልቀጥል። ጥያቄ ያለ ይቀጥል። ሰላም ናችሁ? እንዴት ናችሁ? አማን ነው። እንዴት ነህ? ሰላም ነው ወይ? አለ አልሐምዱሊላህ። ለምን አረድ? ሰላም አለይኩም። እሱ ليش فقابي فاكر وعليك السلام وعليك السلام ክርስቲያን መሰለኝ መልሳቸው አስገቡት። ጥያቄ ካለ ይጠይቅ። የሆነ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? እዚህ ስራ ቦታ ላይ ፓኪስታንና ከአረቦች ጋር ስንሰራ ማለት ነው የጀማዓ ሰላት ስንሰግድ ፋቲሃን ቀርተን ሳልጨርስ ሩኩ ይወጣል ማለት ነው። ጋር እንዴት ነው? ኦኬ በጣም የሚፈጥን ከሆነ ከልክ በላይ ዋጅባ ማን ነው ግዴታ የሆኑ የሶላት ተግባራቶችን እንድትሰሩ እድል የማይሰጣችሁ ከሆነ ከልክ በላይ የሚፈጥን ከሆነ ይህን ኢማም ምከሩት ረጋ ብሎ መስገድ እንዳለበት። ምክንያቱም ከሶላት አርካን ሶላት አራት ናቸው። ከነዚያ መካከል አንደኛው አጠማእኒና ፊ አዳኢ ጀሚዕ አልአርካን የሚል ነው። فمن ترك ركن من أركان الصلاة فصلاته باطلة منها الطمأنينة. صلاة بمتسجد جزيرة قابل عشو مسكر عنده صلاة ركن لو معزن. ስለዚህ ያንን የተወሰው ሶላቱ ይበላሻል ብላችሁ አስተምሩት። ከተስተካከለ ሰየውን ቢካና ሌላ ኢማም ቀይራችሁ መስገድ፣ ሌላ ኢማም የመቀየር ስልጣኑ ከሌላችሁ በዚያ መስጂድ ላይ ሌላ መስጂድ የተፈለገ ረጋ ብሎ የሚያሰግድ ቦታ መስገድ። አይ እሺ ጥያቄ ጠይቀው ነበር። እሺ ጥያቄ ምንድነው? ስልህ በአላህ ዘንድ የተሰደደው መሐመድ ነውና በእኛም የተሰደደው ራሱ አምላክ ሲሆን ኢየሱስ ክርስቶስ መጥቷልና ሞትን ፍንቅል አድርጎ ተነስቷል ኢየሱስ ክርስቶስ ማለት ነው። መሐመድ ግን መካ መዲና ላይ ተቀብሮ የቀረበበት ምክንያት ለምንድን ነው? ፈጣሪ ከሆነ ማለት ነው። እኛ ፈጣሪ ነው አንልም። የነብዩ መሐመድ አይ እሱ ፈንቆ ራሱ በ3 ቀን ተነስቷል። አሁን መሐመድ ለምን መካ ላይ ቀረ? እኔ መካን ስለማውቀው ሂጄ ስላየሁ ማለት ነው። አንድ ሽረጋ ላስረዳ። አንደኛ ፈጣሪ ነው ብለህ ካመንክ ኢየሱስ ክርስቶስን ከፈጣሪ ጋር ከአላህ ስብሐነ ወተዓላ ጋር አወዳድረው። እርሱ ደግሞ አምላክ ያለህ አይሞትም አምላክህ ብለህ የምታስበው እንደሞተው ማለት ነው። እዚህ ጋር ተቋጨው ከክርስቶስ ጉዳይ። ነገር ግን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እኛ ፈጣሪ ናቸው ብለን አናምንም። ፈጣሪ ናቸው ብለን ብናምን ኖሮ አይሞቱም ነበር። ፈጣሪ አይሞትምና በባህሪው እንደስለምና አስተምሩ ገብቷል አይደል? ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከነቢያቶች መካከል እንደ አንድ ነቢይ ናቸው። አላህ በቁርአን ላይ ስለ እርሳቸው ሲነግረን ምን አለ? ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ሙሐመድ ማለት ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም ይላል። ገብቷል አይደል? ስለዚህ እርሳቸው ነቢይ ናቸው። ነቢይ ደግሞ ሰው ነውና ይሞታል። ገብቷል አይደል? መሞቱ ነውር አይባልበትም። የሚባለው መሞት አምላክ ላይ ነበር።
አምላክ ሞተ የሚለው ደግሞ አንተ ጋር ነው ያለው። ገብቶሃል አይደል? ይሄ ነው። ስለዚህ አምላክ ሞተ ብለው ያስተማሩ ተሳስተዋል። መጽሐፍ ቅዱስ እሺ፣ ያው አላህ ማለት ነው ትክክለኛ ፈጣሪ ከሆነ በቃ የኛ ነብዩ እነ ቅዱስ ጊዮርጊስ 7 ጊዜ ሞተው ተነስተዋል። ማንኛውም ቅዱሳን ብዙ አለ ጠርቻ አልዘልቀውምና ኢየሱስ ራሱ አምላክ ስለሆነ የሰው ልጅ ኃጢአት ስለሰራበት ትእዛዙን ተላልፈው ኃጢአት ለነሱ ለሰው ልጅ ለአዳምና ለሔዋን እናንተም እንደምትሉትኝ ለነሱ ተሰቅሏል፣ ሞቷል። ግን በሶስተኛው ቀን ተነስቷል። ከዚያም እሱ ቀርቶ ያ ሰው ነው አስነስቷል ከሙታንማ። እንዴት ይሄን አላህ መሐመድ እንደማስነሳ ታውቃለህ ብዬ እኮ ነው። አሁን መካ መዲና የራሴ ሳውዲ ሄጄ ነበር። አሁን ቅርብ ጊዜ የተቀበረበትን ቦታ እኔ ገብቼ ሳላየሁት ማለት ነው። ድንጋይ እንደው የሚጣልበት አለ ጨቅላሰቡ አዳምጥሽ። አንደኛ ሞትን ድል አድርጎ ተነስቷል እያለ ነው። አንደኛ ከመሞቱን እንነሳና ወደ መነሳቱ እንቀጥላለን። ክርስቶስ አምላክ ቢሆን ኑሮ አምላክ ቢሆን ኑሮ አይሞትም ነበር እያልኩ ነው። ምክንያቱም እንደ መጽሐፍ ቅዱስ አምላክ አይሞትም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አምላክ እንደማይሞት ቃል በቃል ይናገራል። የማይሞተውም እርሱ ብቻ ነው። አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም። ማንም ሊቀርበው በማይችል ብርሃን ውስጥም ይኖራል። ክብር ለእርሱ እስከ ዘላለም ይሁን አሜን ይላል። አምላክ እንደማይሞት መጽሐፉ ተናግሯል። ስለዚህ ክርስቶስ ሞተ ካልከኝ አምላክ እንዳልሆነ አረጋገጥክ ማለት ነው በራስ መጽሐፍ። አንደኛ ይሄ ነው። ሁለተኛ ሞትን ድል አድርጎ ተነስቷል ብለህ ደጋገምከው። ይሄ የሚታወቀው የክርስቲያኖች የሁል ጊዜ ፉከራ ነው፣ ስለ ክርስቶስ ሞትን ድል አድርጎ ተነስቷል እያሉ። ነገር ግን መጽሐፍህን ሄዳ ብታነበው ክርስቶስ ሞትን ድል አድርጎ ተነስቷል አይልም። ነገር ግን አምላኩ እንዳስነሳው የለም፣ አምላኩ እንዳስነሳው ነው መጽሐፍ ቅዱስ የሚገልጸው። ክርስቶስ አልተነሳም ወይ? ላሳይህ። አምላኩ እግዚአብሔር ነው ያስነሳው አይደለ? ወይስ በራሱ ነው የተነሳው? ኢየሱስ በራሱ ማን የተነሳው? ራሱ አምላክ አይደል እንዴ? አይደለም፣ እግዚአብሔር ነው ያስነሳው። አሁን ማስረጃ ላሳይህ ነው መጽሐፍ ቅዱስ ላይ። እሺ እኔ ያለኝ እንጂ መጽሐፍ ቅዱስ ይግረምሽ። በቃ እኔ ምዕራፍና ቁጥሩን ልስጥህ። ያስነሳው እግዚአብሔር ስለሆነ ባያስነሳው ነው የሚገርምህ። እሺ ግለጥ። እሺ ቁጥር ውስጠኝ ያስነሳው የሚለው ራሱ አምላክ እንደሆነ የተነሳ ነው መጽሐፍ ቅዱስ ላይ የሚነበበው ነው። ችግር የለም። የሐዋርያት ሥራ ምዕራፍ 2 ቁጥር 24 ሰማን ማለት የሐዋርያት ሥራ ምዕራፍ 2 ማን አልከው? የሐዋርያት ሥራ ምዕራፍ 2 ቁጥር 24 እሺ ወይ የሐዋርያት ሥራ የሐዋርያት ሥራ እሺ ቆይ መጽሐፉ ብዙ ስለሆነ ያው እየገለጽኩ ነው። አብሽር ችግር የለም። አብከር የአባበክር ሰላም አለይኩም ሁዙ። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ብንጠብቅ ለካ በዚህ አካውንት እየገባ ነው ጠፋ እያልን። አዎ ያኛው ትናንትና ማታ ምናምን ተዘግቶ ለ3 ቀን ከነገ ወዲያ ምናምን ይከፈታል ኢንሻአላህ። ኢንሻአላህ በቃ አይ ቪዲዮ ምናምን ወይ በዚህ እንሰራና እንትን እንላለን። ኢንሻአላህ ሰው ብዙ አላወቀውም መሰለኝ። ብዙ አታውቅም። አብዱላይስ ፓወር ባንክ አለ እንዴ? ትንሽ እስከዛ ጥያቄ ያለ ይቀጥል። ልጁ አለ አይደለ? መጽሐፍ የሐዋርያት ሥራ መጽሐፍ እየገለጽኩት ስለሆነ ቆይ መጽሐፍ ቆይ ሐዋርያት ሥራ ስንት ቁጥር ላይ ያው ገና እየገለጽኩ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 20። እሺ የሚጠይቃለ ጠይቅስ እኮ መጽሐፍ ለውጣው ነው። አይ ችግር የለም። ከላይ ጥያቄ ያላችሁ እቺ ከላይ የገባችሁ ሰዎች ጥያቄ ያላችሁ ወስዶ ይሰማል። ሰላም ነው። አልሐምዱሊላህ። ሻሃዳ ማያስፈልግ ነው። ሙስሊም አይደለ እንዴ? አይደለም።
የማን አካውንት ነው? ያንተ አካውንት ነው? አብዲ ይላል። አብዲ ይላል። ግን እኔ እንደዚሁ ነው ዝም ብዬ እንትን የምለው እንጂ አልተቀበልኩም። ማለት ሻሃዳ አላሳዝኝም። ቆየ ወደ እስልምና ከመጣህ ግን አይደለ? ቆየ ወደ እስልምና ከመጣህ ግን ሻሃዳ ሊያስክም እንደዚያ ነው? ሻሃዳ አላስኩም፣ ግን ወደዚህ ከመጣሁ ቆይቻለሁ። ሻሃዳ አላስኩም። እሺ ወንድሜ አሁን ልጠይቅህ። ሻሃዳ አላስኩም። እሺ አንድ ሻሃዳ እናስይዘውና ይቀጥላል። የሐዋርያት ሥራ 2 ቁጥር ላይ ነው። ምዕራፍ 2 ቁጥር 24 አንዴ ያው አሽሃዱ 2 ቁጥር ላይ ነው። ኢላሃ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ስለ ሶላት አሰጋገድ ምናምን ታውቃለህ አይደለ? እሱን አውቃለሁ። በቃ ጠንክር፣ በርታ። አሁን ያልከው ሻሃዳ ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ የሚሰጥ ምስክር ካለው ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው። እሺ አመሰግናለሁ በጣም። እሺ ወንድሜ አገኘኸው? አግኝቼዋለሁ። ራሱ ምዕራፍ 2 አይደለ? ምን ይላል? የ50 ቀናትና በተፈጸመ ጊዜ ሁሉም በአንድነት በአንድ ቦታ ተሰበሰቡ ይላል ነበርና ድንገተኛ እንደ አውሎ ነፋስ ድምጽ እንደ አውሎ ነፋስ ድምጽ ያለ ከሰብ እየሰማኸኝ ነው? አቤት። የሐዋርያት ሥራ ነው ያልኩህ ምዕራፍ 2 ቁጥር 24 22 ነው እንዳልከኝ። ምዕራፍ 2 ቁጥር 24 አይ እሱን መክፈት እንኳን አቅተኛ። እኔማ የሐዋርያት ሥራ 2 ቁጥር ላይ ነው የገጠምኩት። እንግዲህማ አላገኘሁትም። በቃ ሌሎቹ ይጠይቁን። ስለሄድ እሱን አላወቅሁትም። ምዕራፍ 2 ብቻ ነው የገባሁት። ሐዋርያት ሥራ ምዕራፍ 2 ላይ ነው የገባሁት እንጂ። እሺ ለማንኛውም ይኸውልህ አቡከር ያወጣልሃል። አቡከር ይመቻል። አቡከር አለ? አቡከር የለም መሰለህ። እሺ ማንም ያወጣለት ልጅ መጽሐፍ ቅዱስ ያዘ ወይ? እንዴት እናድርግ? ሰላም አለይኩም። ሆስፒታል ልክፈትልህ? ወአለይኩም ሰላም። በቃ ዳይ ክፈትለት። እሺ ቀጥልለት ዳይ። እስኪ ዛሬ ኢስላምን ከክርስትና ጋር እያነጻጸርክ ዳዕዋ አድርግ፣ ስበክ። መድረኩን አንተ ነው ዛሬ። ክርስትና አልችልም። ሙሱ አስረዳው። ምን ችግር ያለው? ማንበብ እኮ አለ፣ ችግር የለም እኮ ሁሉም ነበር። በቃ ያውጣልህና እንትን በል። ይሄ አሳየው። የሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ አምላክ እንዳስነሳው ወይንም እግዚአብሔር ኢየሱስን እንዳስነሳው እዛ ላይ አለ። ከፍቶ ያሳየው። ክፈትለት። ችግር የለም። ያው ኢየሱስ እግዚአብሔር ነው ራሱ ነው። ችግር የለም። ቅድም እግዚአብሔር ያስነሳው ስለ ጊዜ ኢየሱስ ክርስቶስን ቆይ አንድሬ በሰፊው አድርገው። እሺ በቃ በሰፊው እናድርገው።
እና ኢየሱስ ራሱ ነው የተነሳው ብለህ ነበር። አስነሳው ተብሎ ክርስቶስን ያስነሳው አካል እንዳለ ተገልጿል። ያው ኢየሱስ ክርስቶስ ራሱ እግዚአብሔር ግን የሞትን ጣር አስወግዶ አስነሳው አለ። አስነሳው ይላል ክርስቶስ ሞትን ድል አድርጎ ተነሳ የሚል የለም። ነገር ግን ያለው ነገር ምንድነው? የሞት ነገር ሊያስቀረው አልቻለም ነው አለው ራሱ እኮ። አሁን ዋና ሐሳብ ምን ላይ መሰለህ? አስነሳው የሚለው ላይ ትኩረት አድርግ። ክርስቶስ ሞትን ድል አድርጎ ተነስቷል ሳይሆን እግዚአብሔር ግን የሞተ ያስነሳው አካል እንዳለ ነው የሚገልጸው። ሞት ሊይዘውም አልቻለም። ብርቅ ቀርቦ ተነስቷል ማለት እኮ ነው። ያው የመረዳት ነገር ነው እንጂ ኧረ ፈጣሪ እሱ ባያስነሳው በስብሶ ይቀር ነበር እኮ። ኢየሱስ እኮ ራሱ እኮ እግዚአብሔር አይደል? አዳም ባያስነሳው ነው እግዚአብሔር ወንድምዬ የሞተው እኮ አዳምጠኝ። ይኸውልህ እግዚአብሔር ባያስነሳው እንደኔ እንዳንተ በስብሶ ይቀር ነበር ኢየሱስ። ያውታል። ይሄን ከፈለክ ጥቅስ እሰጥሃለሁኝ። ባያስነሳው ኑሮ እግዚአብሔር በስብሶ እንደሚቀር መጽሐፍ ቅዱስ ይናገራል። እናሳየህ ጥቅሱን የፈጣሪ ወማጥ ወዲኛ መጣሁንስ እናሳየህ። በስብሶ ይቀር ነበር ወላሂ። በቃ እሱ ላሳየህ። አንዴ አውጣለት እንትን ላይ የሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ አውጣለት። 13:34 ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ ተመልከት። ደግሞም እርሱ ይቅርታ እሱ አይደለም። ቆይ አንድ ጊዜ እሱም ይናገራል፣ ግን ከሱ በላይ በደንብ የሚገልጽለትን አንዴ ላሳይህ። ሌላ ላሳይህ በደንብ የሚያብራራ 13:34 እና አይደለ እሱ 13:34 ደግሞም እርሱን እንዳልበሰበሰና እግዚአብሔርም ከሙታን እንዳስነሳ እያለ ይናገራል። እዚህኛው እንትን ላይ መጽሐፍ ላይ እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው እያለ ይናገራል። እንደገና ወደ መበስበስ እንዳይመለስ ከሙታን አስነስቶታል። ስለዚህ ባያስነሳው ኑሮ ክርስቶስ የያዘው ስጋ በስብሶ የሚቀር ነበር፣ እንደኔ እንዳንተ እንደማንኛውም ሰው። አሁን ቅድም ስታነጻጽር የነበረው ከማን ጋር ነው? ልጅ ወጥቷል። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሲያነጻጽረው ነበር። አሁን ላነጻጽርልህ። አሁን ነው ማነጻጸር ያለብን። ምክንያቱም ሁሉም የአምላኩ ስራ ከሆነ አምላክ በእርሱ ላይ የሚያደርገው ነገር ከሌላው ጋር የሚነጻጸርበት አይደለም። ነገር ግን የነቢዩ ሰለላሁ ዐለይሂ ወሰለም ስጋ የማይበሰብስ ስጋ ነው። የክርስቶስ ስጋ ግን የሚበሰብስ የስጋ አይነት እንደሆነ ተቀምጧል እዚህ ጋር። የነቢዩ ሰለላሁ ዐለይሂ ወሰለም ስጋ አይበሰብስም። ይህን ስንል ግን ፈጣሪ ናቸው ማለት አይደለም። የነቢያት ሰውነት ስለማይበሰብስ ነው በእስልምና አስተምህሮ። አላህ ይህን ቃል በቃል ነቢያችን ሰለላሁ ዐለይሂ ወሰለም ይህን ቃል በቃል ተናግረዋል። ሐዲስ ላይ ሲናገሩ ምን አሉ መሰለህ? ሐዲስ ላይ ኢነላህ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ አሉ። አላህ በምድር ላይ እርም አድርጎባታል የነቢያትን ሰውነት እንዳትበላ ብለዋል። ይህን ከፈለክ እናሳይሃለን። ሐዲስ የእርሳቸው ስጋ አይበሰብስም። በሌላ ሐዲስ ላይ የትም ስፍራ ብትሆኑ በእኔ ላይ የመሐመድ ነው ማለት ነው። የእርሳቸው ስጋ አይበሰብስም። እስኪ ቆይ አንድ ነብይ እስካሁን የተነሳለ ወይም በኃይሉ ወይም ሌላ ሰው ነብይ አንስቶኝ። አሁን ለቅዱስ ጊዮርጊስም ታውቃለህ፣ ተክለ ሃይማኖት ማንኛውም ሙታን ያስነስተዋል። ቅዱስ ጊዮርጊስ ራሱ 7 ጊዜ ሙቶ 7 ጊዜ ተነስቷል። ያንን ይገለውት ማለት ያው ፈተና ይኖራል። በክርስቲያን በሃይማኖት ደግሞ ብዙ ፈተና አለ። ግን ያው ሙት እንዲል እያደረጉ እየተነሱ ነበር። እሱ የሚነግሯቸው እሱን ተረት እንተውና የተጻፈ መጽሐፍ ላይ ያለ ነገር እናውራ። እኔም አንተም እኛ እኮ ይኸውልህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስጋቸው እንደማይበሰብስ አሁን ላሳየህ። የክርስቶስ ግን እንደሚበሰብስ ተጽፏል መጽሐፉ ላይ። ኧረ ተነስቶ ይልሱ እኮ ይበሰብሳል ስጋ እያልኩህ ነው። ላሳየህ ወይ ማን ነው? የነብዩ ሰለላሁ ዐለይሂ ወሰለም ስጋ ይበሰብሳል። እሺ ታሳየኝ እንግዲህ ኧረ በአላህ ጀማ ፀሐይ ላይ ታክሲ እየጠበቅኩ ነውና እንትን ምንድነው ቀጥሉ ዳዒ ቀጥል። ይረብሻል ውጭ ያለሁበት ቦታ
ግን አንድ ጥያቄ ላይ ወንድሜ አንድ ጥያቄ አፎን ገለማታል ካለ እሺ አንዴ ኮሜንት ላይ ክርስቲያኖች አሳየን እያሉ ስለሆነ ሁሱ አሳየን እያሉ ነው። አንድ አሳያቸው የነብዩ ሰለላሁ ዐለይሂ ወሰለም ስጋ እንደማይበሰብስ አቢ ዳውድ 10:47 ክፈትላቸው አውጡላቸው። አረ በአማርኛ ነው ችግር የለም ወደ አማርኛ ይተረጉምላቸዋል። ችግር የለም። አይ ባውቀው ይሻላል ብዬ ነው። እሺ አንዴ ቆይ ይተረጉም። ያው አላህ ሁሉን ቻይ የሆነው አምላክ ምድር የነብያትን ስጋ እንዳትበላ ከልክሏል። ታያል። እሺ ምን ይላል ከመጀመሪያው? ይኸውና ከላይ ከቀናቶቹ ሁሉ ከላይ ጀምሮ ላንብብልህ ወይስ የነብያትን ስጋ እንደማይበላ ላሳየህ? ያውሃም ከመተ እሺ የነብያትን ስጋ አላህ ሁሉን ቻይ የሆነው አምላክ ምድር የነብያትን ስጋ እንዳትበላ ከልክሏል። የነብያት ማለት የሰውን ነው። ነብያት ሰው አይደሉም እንዴ? አዎ እኮ አላህ ሁሉን ቻይ የሆነው ነው አይደለም? እኔ ሰውን ሰው ያደርገዋል ብዬ ይበላው እንዴ? እንደዛ አይደለም። እንትን አልተረዳህም መሰለኝ። እየፈራ ይመስላል። ምን መሰለህ እያለ ያለው ነቢያት ብለን የምንጠራቸው አሉ አይደለ? ከአምላክ የተለየ ጸጋ የተሰጣቸው አካላት አለ ወገናችን። እሺ በቃ ሌላ እንትና አስገቡና ኢንሻአላህ ቀጥሉ። ያው እኔ ማውራት አይመቸኝም፣ መንገድ ልወጣ ነውና ዝም ብዬ አካውንት ይቀመጥ ብዬ ነው። እሺ ኦኬ። እሺ ሌላ ጥያቄ ያለው ሰው ካለ ይግባ። እንትን ኡስታዝ ጀማል ሰላም አለይኩም። ሌላ ጥያቄ ያለው ሰው ካለ ይግባ። ሰላም አለይኩም ኡስታዝ ዳይ ሁላችሁም ሰላም አለይኩም ያለው ደህና ናችሁ ወይ? አማን ነው አልሐምዱሊላህ ረብል ዓለሚን። እሺ ሞዴሬተሮች ካላችሁ አስገባቸው። እሺ ሁሱ መንገድ ላይ ነው። አቡኪም መንገድ ይወጣል ወጥቷል ይመስለኛል። የቀደሙት እና ነቢ ሰለላሁ ዐለይሂ ወሰለም ምድር እንደማትበላቸው ኢብኑ ማጃ 1085 ላይ፣ ኢብኑ ሒባን 910 ላይ፣ ነሳኢ 1374 ላይ ማየት ትችላላችሁ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከቀናቶቹ ሁሉ በል ኢነ ሚን አፍضል አያሚኩም የውም አልጁምዓ ፊህ ኹሊቀ አደም ወፊህ ቁቢደ ወፊህ ነፍኸቱን ወፊህ ሰዕቀቱን ፈአክሲሩ ዐለየ ሚን ሰላቲን ፊህ ፈኢነ ሰላተኩም መዕሩደቱን ዐለይ። የአላህ መልእክተኛ ምን አሉ ሰለላሁ ዐለይሂ ወሰለም? ከቀናቶቻችሁ በሙሉ በላጭ ቀን ከሳምንቱ ማለት ነው ጁምዓ ነው አሉ። አደም አብዳም ዐለይሂ ሰላም የተፈጠረበት ቀን ነው፣ የሞተበት ቀን ነው። የዛን ቀን ነው የሚነፋው ማለት ነው። የቂያማ ቀን የሚቆመው የዛን ቀን እና በእኔ ላይ ሰላዋትን አብዙ ቢማዕና ሰላምታን በእኔ ላይ አብዙ አሉ። ከዛ ጠየቋቸው የአላህ መልእክተኛ እንዴት ነው የእኛ ሰላምታ እርሶ ላይ የሚቀርበው? ከሞቱ በኋላ ቢማዕና ከጠፋችሁ በኋላ። ከዛ የአላህ መልእክተኛ ምን አሉ ሰለላሁ ዐለይሂ ወሰለም? ኢነላህ ዐዘ ወጀል ሐረመ ዐለል አርድ አጅሳደል አንቢያ። አምላክ አላህ ስብሓነሁ ወተዓላ እኮ ከልክሏል። ምንን? ምድር እንዳትበላ የነብያትን ስጋ እንዳትበላ ምድር አላህ ከልክሏል ጀለ ወዐላ ብለው የአላህ መልእክተኛ ተናግረዋል። እና እሱን መያዝ ትችላላችሁ ማለት ነው። በነገራችን ላይ ባለፈው ከሆነ ሰው ጋር ስናወራ ዝም ብለን እያወራን ነቢ ዓለይሂ ሰላቱ ወሰላም ሞት ማለት ከዛ እንዴት ከሞቱ በኋላ የሆነ ሐዲስ አለ። እኛ በጅማዕ ሰላት በሚናወረው ጊዜ አላህ ሱብሓነሁ ወተዓላ ወህይን ይመልሳትና የእናንተን ሰላምታ እንድሰማ ያደርገኛል ብለዋል። ስለዚህ ከትንሽ በኋላ አይሞትም ብሎ ሙግት መጣለ። እሺ ፋርማሲስት ድምፅህ ታፍኗል። ይሰማሃል? ፋርማሲስት አለክ?
ሄሎ ድምፅህ ታፍኗል ሀቢብ። አይሰማም? ድምፅህ አይሰማም። ኤርፎን ካረክ ኤርፎኑን አውጣው። እሺ ውጣና መልሰህ አንድ ቁጥር ጻፍ። ያስገባሃል። ሄሎ ምን አልከኝ? ያስገባሃል መልሰው። ድምፅህ ታፍኗል። እሺ እሺ ቾ ጥያቄ አለሽ? ሪቾ ነው ኤንቾ? ከስር ያለሽው አለች ኤንቾ ምናምን ነው ኤን ከዛ ቾ ነው መሰለኝ። ጥያቄ አለሽ? እሺ ታብታብ አድርጉ። አዲስ ቤት ነው፣ ፎሎ አድርጉ። ኡስታዙን ፎሎ አድርጉ። አዲስ ቤት ነው፣ ሼርም አድርጉ። ኢንሻአላህ ሰው እንዲመጣ ማለት ነው። ጥያቄ ያላችሁ ካላችሁ አንድ ቁጥር ጻፉ። ሌሎቻችሁ ኢንሻአላህ ታብ ኮፒ ሊንክ አድርጉ። ሞዴሬተሮች ካላችሁ ጥያቄ ያላቸውን አስገቡ። እሺ ኮሜንት ማለትና ነብዩ አለይሂ ሰላቱ ሰላም የሚሰጡ ኮሜንቶች አሉ። አድሚኖች ካላችሁ ኢንሻአላህ መውቱልን ከታች ስላሉ ነው። ወሱ ከሌለ ፈትዋ የሚጠይቁ ልጆች ባትገቡ ይመረጣል። የታለ ሞዴሬተር የለም መሰለኝ ቤቱ ላይ ነው። እሺ ታብ አድርጉ። እሺ ሼርም በደንብ አድርጉ ያ ጀማ።